ስፖርታዊ መረጃዎችን ደግሞ ቀጥለን እንመለከታለን። በሊግ ዳሳችን እስማኤል አሚን ስቱዲዮ ደርሷል። የተጫዋቾችን ዝውውር እንዲሁም ብሔራዊ ቡድንና ሌሎች ጉዳዮችን የሚያደርሰን ነው የሚሆነው። እስማኤል እንዴት ቆይ እንደግነት አለው ይመስገን። በሀገር ውስጥ ጉዳያችን ብንጀምር ደስ ይለኛል። የኢትዮጵያ ብሔራዊ ቡድን ያው በ2027 የአፍሪካ ዋንጫ ለመሳተፍ የተሻለ እድል አለው ብሔራዊ ቡድኑ። ለዛ ለአፍሪካ ዋንጫ ለማለፍ ደግሞ የማጣሪያ ውድድሩን ለማድረግ ከወዲሁ ዝግጅት ጀምሯል። ያው የኢትዮጵያ ፕሪሚየር ሊግ ከተቋረጠ በኋላ ወደ ብሔራዊ ቡድኑ ለመግባት ተጫዋቾች ብዙ ጊዜ የሚቸገሩበት ጊዜ ነው። በተለይ በእኛ ሀገር ደግሞ ይሄ በተደጋጋሚ ጊዜ ብሔራዊ ቡድን ውጤታማም እንዳይሆን የሚያደርገው ጉዳይ ነውና የባህር ዳር ስታዲየምም ለውድድር ተፈቅዷል። ትልቁን ጨዋታ የሴኔጋልን ብሔራዊ ቡድን ጨዋታ ያስተናግዳልና በእነዚህ ጉዳዮች ብንጀምር ደስ ይለኛል። ተጫዋቾች እንግዲህ አክቲቭ መሆን ይጠበቅባቸዋል። በተለይ እንደዚህ ወሳኝ የሆኑ የጥሎ ማለፍ ጨዋታዎች ሲኖሩ በሊጉ ላይ መቆየት ወይም ደግሞ አክሽን ላይ መሆን አለባቸው። ካለበለዚያ ግን እረፍት ላይ ሆኖ ስለሚመጡ በተለይ የሊጋችን ፎርማት ለዛ በጣም የሚጋብዝ ነው። በተለይ እነዚህ የመጀመሪያ የአፍሪካ ዋንጫ ወይም ደግሞ የዓለም ዋንጫ ማጣሪያዎች ብዙውን ጊዜ ነሐሴ መጨረሻና ጳጉሜ መጀመሪያ ላይ እንደመደረጋቸው የሊጎቹ እረፍት የሚስተናገዱበት ነው። እኛ ሀገር ላይ መስከረምና ከዛ በኋላ የተሻገረ የሊግ ፕሮግራሞች ነው እኛ የሚኖሩ። ስለዚህ እረፍት ላይ ያሉ ተጫዋቾችን ወደ አክሽን መጥራት ማለት ነው። ያ ማለት የፊትነሳቸውም ችግር በጣም ትልቁን ፕሪሲዝንም የላቸው ቀጥታ ወደ ጌም ነው የሚያደርጉትና የመጀመሪያዎቹ 2-3 ጨዋታዎች በጣም አስቸጋሪ ውጤት ሊገጥማቸው እንደሚችል ኤክስፔክት ማድረግ መቻል አለበትና ቀድሞ ወደ ካምፕ መቀላቀል የሚችሉበትን አጋጣሚ ቢፈጠር ወይም ደግሞ የትሬኒንግ ሴሽናቸው የተወሰነ 1 እና 2 ሳምንት መሆን አለበት ብዬ አስባለሁ። እኔ በግሌ ያ ካልሆነ በስተቀር ትላንትና እንደተደረገው እንግዲህ የፋት ምርመራ ነበር፣ የስብ ምርመራ ነበር። ያንን በጣም ከመቀመጣቸው የተነሳ አክሽን ላይ ስላልሆነ የግድ ክብደታቸው ወይም ደግሞ እሱን ቼክ ማድረግ የተለያዩ ምርመራዎችም ይደረጋሉና አክቲቭ መሆን ለእንቅስቃሴውን በጣም የተሻለ ነው። ግን ያ የሚሆንበት አጋጣሚ የለም። የሊግ ፎርማቱ ካልተስተካከለ በስተቀር ይሄ ሁሌ በየአመቱ እየተከናወነ የሚሄድ ሆኗልና ስለዚህ ምናልባት ብሔራዊ ቡድኑ 31 ተጫዋቾች ጠርቷል። ያንን ያደረገበት ሁኔታ ተመልክተናል። በተለይ በዶክተር ኤልያስ ነው የተደረገው ምርመራውና በጣም ጥሩ ጊዜ እንደነበር ነው እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን በደረገጹ ያስተላለፈው። 31 ተጫዋቾች ተጠርቷል። የአካል ብቃት ምዘና እዛ ቦታ ላይ ነበርና ጥሩ እይታዎች እንደነበሩ ያሳያል። ተጫዋቾች በተለይ ሲዳማ ቡና ተጫዋቾችና መሰል ተጫዋቾች ከውጭ እስኪመጡ ድረስ ጥበቃ ይደረጋል ተብሏል። ተጫዋቾቹ እስኪላቀሉ ድረስ ግን የነዚህ ያሉ ተጫዋቾች ላይ ትሬኒንግ እንደሚሰራ ነው የተጠቀሰው። የሚገርምህ ነገር ግን የባህር ዳር ስቴዲየም ፍቃድ አግኝቷል። በጊዜያዊ ፍቃድ ነው፣ ካታጎሪ 3 በሚባል ነው እንግዲህ ፍቃድ ያገኘውና በዚህ ስቴዲየም መጫወት ይቻላል። የአፍሪካ ዋንጫ ማጣሪያ 2027ቱን እንግዲህ እዚህ ሜዳ ላይ መጫወት እንደሚቻል ጊዜያዊ ፍቃድ ሰጥቷል ካፍ ማለት ነው። ስለዚህ እዚህ ጨዋታ ላይ የሚያደርግ ይሆናል። የሴኔጋል ብሔራዊ ቡድን እዚህ ሜዳ ላይ የሚገጥም ይሆናል። ምንም አይነት ሽንፈት በብሔራዊ ቡድኑ እንዳላስተናገደ እናስታውሳለን። በተለይ ባህር ዳር ላይ ረጅም ጉዞ ነበረው ባለመሸነፍ ታሪክ። በተለይ የቀደመውን የ90ዎቹ መጨረሻ ነው 2000ዎቹ መጀመሪያ ላይ ኢትዮጵያ ብሔራዊ ቡድን የነበረውን አቅም በባህር ዳር ስቴዲየም መመልከት ችለን ነበር። ምንም ጨዋታ ሳይሸነፍ ትልልቆቹንም እየገጠመ ነጥብ ያስጣለ ያሸነፈ የሚሄድበትን አቅም ፈጥሮ ነበር። የሚገርምህ ክለቦቻችንም እንደዛ ነበሩ። እዛ ባህር ዳር ላይ ሲጫወቱ የመጨረሻው ጨዋታ ላይ አንድ ጨዋታ ካልሆነ በስተቀር ሁሉንም ጨዋታዎች ማሸነፍና ነጥብ ያልጣሉበት ሁኔታ ተመልክተናል። ስለዚህ ባህር ዳር ስቴዲየም ለጨዋታ በጣም የሚመቻቸው እንደሆነ የኢትዮጵያ ብሔራዊ ቡድን ተጫዋቾች በትክክል የተመለከትንበት መሆኑን ተከትሎ እዚህ ሜዳ ላይ የካፍ ጨዋታ ጊዜ መፍቀዱ እንግዲህ የተሻለ ማንነቶች ሊኖሩት ይችላሉ። እዚህ ሜዳ ላይ ጨዋታ ነው ከሴኔጋል ጋር አይደል? ትልቁ ጨዋታ ነው። ምናልባት ምድቡ ላይ ካሉት ቡድኖች ሴኔጋል በጣም የተሻለችው ወይም ጠንካራ ቡድን ናት ማለት ይቻላል። እዚህ ሜዳ ላይ ግን ነጥብ ማሳካት የምንችልበት አጋጣሚዎች በጣም በታሪክ ደረጃ ብዙ ስለሆኑ ይህን እድል መጠቀም አስፈላጊ ነው። እንግዲህ ደብዳቤ ልኳል እንደሚፈቀድ መሻሻል የሚገባቸውና ክፍተቶችን መድፈን እንዳለባቸውም እንግዲህ አያይዞ ደብዳቤ ልኮ ክፍተቶቹ የሚደፈንበትና አጋጣሚ ደግሞ የተወሰኑ የሚቆጣጠርም አካል አብረው እንደሚልክ ነው እንግዲህ የተገለጸው። የኢትዮጵያ መንግስት የእግር ኳስ ፌዴሬሽኑና ስቴዲየሙን አስተዳደር እንግዲህ በደብዳቤው ካፍ አመስግኗል ላደረጉት ትብብር ማለት ነው። እውነት ነው። በሀገሩ መጫወቱ የኢትዮጵያ ብሔራዊ ቡድን ለረጅም ጊዜ ከሜዳ ውጭ እየተጫወተ ውጤት የሚያጣባቸውን ጊዜዎች እናስታውሳለን። ለብዙ ወጪ ይዳረጋል እግር ኳስ ፌዴሬሽኑ ብሔራዊ ቡድኑ። ስለዚህ የባህር ዳር ዓለም አቀፍ ስታዲየም እየሄደ ያለው ስራው ፕሮግረስ በሚገባ ተገምግሞ እንግዲህ ካፍ በጊዜያዊም ቢሆን ፈቃዱን ሰጥቷል። እንዳልከው ሴኔጋል ላይ ከሴኔጋል ብሔራዊ ቡድን ጋር የሚያደርገው ጨዋታ እጅጉን የሚጠበቅ ነው የሚሆነው። ከዚህ ጉዳይ ወጣ እንበልና እስኪ የኮሚኒቲ ሺልድ ዋንጫን ቅድም በዜናችን ተመልክተናል። አዳዲስ ነገሮችን አካተን እንመልከት። ኮሚኒቲ ሺልድ ያው ከአንድ ሳምንት በኋላ ፕሪሚየር ሊጉ ከመጀመሩ በፊት
የእንግሊዝ ፕሪሚየር ሊግ ሻምፒዮንና ኤፍኤ ዋንጫ አሸናፊው የሚገናኙበት ነበር። ትላንት አርሰናል ከጨዋታ ብልጫ ጋር 3-0 አሸንፏል። ያው ፔፕ ጋርዲዮላ ላጣው ማንቸስተር ሲቲ ትልቅ ፈተናዎች ይጠብቁታል። በትላንት ጨዋታው ላይም የታየው ነገር ያ ይመስላል አይደል? ግልጽ ነው እኮ ምናልባት ከዚህ ውይይታችንም ላይ ተናግረናል። የሲቲን ደካማ ጎን በደንብ ማየትና ጠንካራውን አርሰናልን ኤክስፔክት እንደሚደረግ ግልጽ ነው። በተለይ መሀል ሜዳው ፍለው ጭራሽ የሚገናኝ እንዳልሆነ ግልጽ ነው። ሮድሪ በእረፍት እስካሁን ወደ ሲቲ አልተመለሰም። ሊለቅ እንደሚችል ወይም ደግሞ እንደሚለቅ ግልጽ ነው። በርናንዶ ሲልቫ ከዚህ ቡድን ለቋል። ቲጃኒ ሬንደርስ ለቋል። ስለዚህ ሚድፊልዱ በጣም ዜሮ ነው። ምንም ተጫዋች የለውም። ኤሊየት አሁን አዲስ ተጫዋች ነው። ከሱ ጋር ሊያላምደው የሚችል ተጫዋች እንኳን ከጎኑ የሌለ ተጫዋች ነው። ስለዚህ የአርሰናል ጠንካራ ጉማሬሽን የጨመረው በተለይ በእያንዳንዱ ቦታ ሁለት ኦፕሽኖችን ያስቀመጡ አርሰናል ጋር መጫወት በጣም ከባድ ነው። ስለዚህ አማራጮቻቸውን መፈለግ አለባቸው ወይም ደግሞ ሲቲ የጨዋታ ሲስተሙን የሚለይበት የጨዋታ መድረክ ይሆናል ተብሎ ይጠበቃል እንጂ አርሰናል በበላይነት እንደሚጨርስ ግልጽ ነው ጨዋታው ላይና እንደውም ከዚህ ጨዋታ በኋላ እንግዲህ በፍጥነት ወደ ዝውውር የገቡበት ሁኔታ ተመልክተናል። ፔድሮ ኔቶን ለማስፈረም ንግግሮች መጀመራቸው በፍጥነት ይህንን ተጫዋች ወደ ክለባቸው ማምጣት እንዳለባቸው ኤክስፔክት አድርጓል። ለምን የመሀል ሜዳ ግንባታ ጊዜ ይፈልጋል። ተጫዋቾችን ልታመጣ ትችላለህ፣ ግን የግድ በፕሬሲንግ መጫወት ካለበት የክንፎቹን እንቅስቃሴ መጠቀም አለበት። የመሀል ሜዳን እንቅስቃሴ ቦል ኬሪ አድርጎ መጫወት የሚችል ተጫዋች አዩብ በዋዲ ሊሆን ይችላል እሱ ሲመጣ፣ ወይም ደግሞ ኤንዞ ፈርናንዴዝን ምናልባት ቀነ ገደቡ አልፎ ሊሆን ይችላል። ግን ደግሞ የግድ ማስፈረም ያለባቸው ተጫዋች ስለሆነ መምጣቱ እንደማይቀር ገምታለሁ እስከ መጨረሻው ድረስ። የሚድፊልዱ ቅንጅት እስኪመጣ ድረስ ግን የክንፍ ሩጫዎች የግድ ያስፈልጓል። ሲቲ አማራጮችን መፈለግ አለበት። በመሀል ሜዳ መጫወት ብቻ እንደማያዋጣው ግልጽ ነው። ግንባታው ረጅም ጊዜ ስለሚፈጅ ማለት ነውና ወደ ፔሬኖቶ ዝውውሩ አድርጓል። በጣም ደካማውን ሲቲ ነው ትላንትና የተመለከት ነው። በደንብ ቲማቸውን ይሄ ኮሚኒቲ ሺልድ ባይኖር ኖሮ በቀጥታ ውድድር ውስጥ ገብተው አስደንጋጭ ጊዜ እንደሚኖራቸው ነበር የሚጠበቀው። ግን የተሻለ ወይም ደግሞ ዝውውር ጊዜውን በደንብ ሊጠቀሙበት የሚችለውን የጨዋታ ሲስተም የተመለከቱ ይመስለኛልና ሲቲ አማራጮችን መፈለግ እንዳለበት የተመለከትንበት ነው። አርሰናል ያው ግልጽ ነው ጥሩ ጨዋታዎች እንደሚጫወት በተለይ ያሉትን ተጫዋቾች በተለይ ደግሞ ኤክስፔክት የሚደረጉ የጨዋታ ሲስተሞችን ይቀጥላል ብዬ ነበር እኔ። ምናልባት ይሄ ጥሩ እንቅስቃሴ ፈጣን ካውንተር ፕሬሲንግ ወይም ደግሞ የክንፍ ሩጫዎችን አጥቂዎቹ የሚፈልጉትን ግልጋሎት ለማግኘት የነ ቡካዮ ሳካና የዞሊስን እንቅስቃሴ በደንብ ይጠቀማል ተብሎ ኤክስፔክት ይደረግ ነበር። የመሀል ሜዳ እንቅስቃሴ በተለይ ደግሞ ኦዴጋርድ ወደ ኋላ ተመልሶ ኮሌክት እያደረገ ኳስ ዲፕ ላይን ፕሌይ ሜከር ሆኖ ግን ደግሞ ቦክስ ቦክስን ሚናውንም እየተወጣ ኳሶችን የሚያሰራጨበት በነገር ላይ ልዩ ነበር ማርቲን ኦዴጋርድ። እሱ ጉዳት ካልገጠመው በስተቀር የአርሰናል የልብ ምት ተጫዋች መሆኑን በሚገባ ያሳየ ይመስለኛል። አፈግፍጎ ሲጫወት ወይም ደግሞ ቦክስ ቦክስ ሲጫወት የተሻለ ማንነት አለው። ከ10 ቁጥር ይለቅ መጀመሪያ ሂንካፔ ላይ ፓስ ያደረጉ ሂንካፔ አጥቂው ለካይ ሃቨርትዝ ያሻገሩን ኳስ ወደ ኋላ በጥልቅ ተመልሶ ያሻገሩ ኳስ ነው። እነዚህ አይነት ማንነቶች አሉትና አርሰናል በደንብ የተጠናከረ ቡድን መሆኑ ታይቷል። ግን የሚቀሩት ቦታዎች አሉ። ምናልባት ዞሊሳውን ብቻውን እዛ ጋር የሚፎካከር ከማርቲኔሊ ጋር ሊሆን ይችላል። ግን ጠንካራ ተጫዋች ስኳዱን ማስፋት እንዳለበት ይጠበቅበታል። የሆነ ጠንካራ ተጫዋችም ዝውውሮች ላይ ሊኖሩ ይችላሉ። ተከላካይ ክፍል ላይም ምናልባት ሲቲ የጨዋታ ሲስተሙን ትላንትና በጣም ደካማ ስለነበር ሙከራ ያልተደረገበትን አርሰናል ተከላካይ ክፍል ተመልክተናል። ግን ጠንካራ ሩጫዎች ወይም ደግሞ ፈጣን እንቅስቃሴ የሚያደርግ ቡድን ከተገኘ ግን የሳሊባን ቦታ መድፈን እንዳለበት የሚያሳዩ ምልክቶች ሊጉ ላይ ከገቡ በኋላ ከመታየታቸው በፊት አሁን ወደ ዝውውሩ መግባት እንዳለበት ይሰማኛል። ግን በአጠቃላይ አርሰናል ምርጡ ቡድን ትላንትና እሱ እንደነበር ነው የተመለከተው። ከማንቸስተር ሲቲ ጋር ተያይዞ ያው በትላንቱ ጨዋታም የነበረው ማንቸስተር ሲቲ በሚገባ ተመልክተናል። ከዚህ ጨዋታ በኋላ ያው ቡድኑን በሚገባ እንደሚያጠናክሩ አሰልጣኝ ኤንዞ ማሬስካም ተናግረዋል። ሮድሪ ደግሞ ወደ ባርሴሎና ለመሄድ አሁን ተስማምቷል እና ሮድሪ ያው በባርሴሎናና በሪያል ማድሪድ በኩል ትልቅ ውዝግብ ሲፈጥር የቆየ ተጫዋች ነው። መጨረሻ ማረፊያው ግን ባርሴሎና ሆኗል። 65 ሚሊዮን ፓውንድ እንግዲህ ከዚህ ተጫዋች ዝውውር ማንቸስተር ሲቲ አግኝቷል ማለት ነው። ይህን ተጫዋች ለመሸጥ እንግዲህ ተስማምቷል። 65 ሚሊዮን ፓውንድ ሲያገኝ የ4 ዓመት ውል እንግዲህ ባርሴሎና ለዚህ ተጫዋች አቅርቧል። አሁን በስፔን ብሔራዊ ቡድን የምናየው ጥንካሬ በባርሴሎናም ልናየው እንደምንችል እንግዲህ ፍንጭ ያሳየ ዝውውር ነው። ፔድሪ እዚህ ቦታ ላይ ይኖራል። ዲጆንግ እዚህ ቦታ ላይ አለ። ሮድሪ ደግሞ ሶስተኛው የመሀል ሜዳ አጣማሪ ሆኖ ይቀመጣል ማለት ነው። ስለዚህ የቀደመውን ባርሴሎና ለመመለስ ሮድሪና ፔድሪን ከዛም በኋላ ዲጆንግን እዛ ቦታ ላይ እንመለከታቸዋለን። ጥሩ ጥምረት ይኖራል ተብሎ ይጠበቃል። ባርሴሎና የጎደለውን ያ የባላንስ ወይም ደግሞ በጣም የፕሬሲንግን የሚያቋርጥ ተጫዋችን እንግዲህ ወይም ደግሞ ጨዋታን የመቆጣጠር አቅም ያለውን ወይም ደግሞ እሳቸው መገንባት ያቃታቸውን በተለይ ደግሞ ፈጣን ፕሬሲንግ የጨመሩበት የቀደመውን ባርሴሎና እንደማያገኙ አውቀው ነውና ሮድሪ ግን ያን የቀደመውን ባርሴሎና ለመመለስ በጣም የቀረበ ተጫዋች ነው። ስለዚህ በጣም ኳሶችን ለመቀባበል፣ ለማንሸራሸር፣ ሆሪዞንታል ፖሎችን ለማብዛት፣ ባላንስ ለማድረግ የተሻለው ተጫዋች ይሆናል ተብሎ ይጠበቃል። በ4 ዓመት ውል እንግዲህ ወደ ባርሴሎና ያቀኝና ተጫዋች ሆኗል ማለት ነው። ሌላኛው ዩቬንቱስን እናንሳ። ዩቬንቱስ ከኤሚሊያኖ ማርቲኔዝ ጋር ነበር ስሙ ሲያያዝ የቆየው፣ ነገር ግን በመጨረሻ ሰዓት ቪካሪዮን ከቶትናም አስፈርሟል።
የማርቲኔዝ ዝውውር ውድቅ ሲሆንበት እንግዲህ በውሰት ነው ይህንን ተጫዋች ያመጣው። ምርጥ ግብ ጠባቂ ነው ያመጣው። 30 ዓመቱ ላይ ነው የሚገኘው። ምናልባት በእድሜ ራሱ በጣም ያነሰ ነው። ውሳኔው ብዙዎችን አስደንጋጭ ነው። በጣም በፕሪሚየር ሊጉ በተለይ ባለፉት 3-4 ዓመታት ምርጡ ግብ ጠባቂ ተብሎ የሚነሳ ነው ቪካሪዮ። ይህንን ተጫዋች እንግዲህ በውሰት አጥቶታል። ወሳኙ ተጫዋች ተብሎ ነው የሚጠቀሰው። ጁቬንቱስ ግን በሴሪያው ለመፎካከር ምርጡን ተጫዋች ያገኘ ይመስላል። የመጨረሻው መረጃ የሚሆነው ኢዘዲን ኡናሂ ነው። አትሌቲኮና እንግዲህ ባርሴሎና ፍላጎታቸውን አሳይቷል። ለዚህ የሞሮኮ ተጫዋች 25 ሚሊዮን ፓውንድ እንግዲህ ዢሮና እዚህ ተጫዋች ላይ የለጠፈው ዋጋ ነው። በቀጣይ እንግዲህ የሁለቱ ቡድኖችን ውሳኔ የሚጠበቅ ይሆናል። ግን ደግሞ ባርሴሎና ይህንን ተጫዋች ዝውውር እየመራ ቢሆንም ግን አትሌቲኮ እዚህ ጉዳይ ላይ ገብቶበት እንግዲህ ኡናሂን ለማስፈረም ጥረቶች ጀምሯል። የሁለቱ ቡድኖች ታላላቅ ቡድኖች እንግዲህ ፍላጎት እዚህ ሞሮኮዊ ተጫዋች ላይ ሆኗል ማለት ነው። በጣም ከልብ አመሰግናለሁ እስማኤል፣ ወቅታዊ የስፖርት መረጃዎችን ላደረስከን ከልብ አመሰግናለሁ። እኔም አመሰግናለሁ።